السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، وحسن العاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام على المبعوث رحمة للعالمين سيدنا وحبيبنا وشفيعنا وقدوتنا محمد وآله الطيبين الطاهرين وأصحابه الغر الميامين ومن تبعهم بإحسان إلى يوم الدين. ترجم يسفلقون ترجم يفلقال سو استي أمارين يمي سما مالت أمي قبو الله يجعلنا سيتوچو ጋር እስቲ ያው ናይሮቢ የተወለዳችሁን አይመለከትም። አላህ ይርዳኝ። እንግዲህ قبل كل شيء ወንድሜን ኡስታዝ ናሲርንና ባልደረቦቹን እንዲሁም ሼክ አብዱል ፈታህን ሌሎቻችሁንም ይህንን ፕሮግራም በማዘጋጀት ገና ከሀገር ስነሳ ጀምራችሁ ለዚህ ፕሮግራም መሳካት ጥረት ያደረጋችሁ ሁሉ ምንዳችሁን የሚያቀላችሁ ውስጣችሁን የሚያውቅላችሁ አላህ ከፍተኛ ምንዳ እንዲሰጣችሁ ከልቤ ለምናለሁ። አሚን በሉ። አሚን ለመባል መጋረድ የለበትም። ጋርጄ ሀዲያ አምጡ አላልኩም። አላህ ለዚህ ፕሮግራም ምክንያት የሆኑትን የዚህ መስጂድ ጀማዓንም ሌላውንም በትንሹም በብዙም አስተዋጽኦ ያደረገን ሰው በሙሉ ከፍተኛ ደረጃ አላህ ጀነተል ፊርደውስ ይመንዳው፣ ሐጃውንም ያውጣለት። አንዳንዱ ሚስቱ ውጭ ሆና እሱ እዚህ ያለ፣ ሌላው ደግሞ እሱ እዚያ ሆኖ እሷ እዚህ ያለች፣ ወይም ልጆቹ ውጭ ሆነው አባትና እናት እዚህ ያሉ እና ወሃሉም መጀራ ወዘተረፈ አላህ የምኞታችሁን ከሱ ጋራ ከዲኑ ጋራ በማይጋጭ መልኩ አረጋግጦላችሁ በምትፈልጉት ቦታ ደርሳችሁ የሚቀጥለው ዓመት በፍጹም እዚህ ቦታ መሄድ የነበረበት ጉዳዩ ማለቅ የነበረበት ሆኖ እዚህ ደግሞ ዒድ አላህ አያውለው፣ ተሳክቶለት ባልየውም ከሚስቱ ጋር ሚስትየዋም ከባሏ ጋር ልጆችም ከአባቶቻቸው ጋር አባቶችም ከቤተሰቦቻቸው ጋር ተገናኝተው የሚቀጥለውን ዒዳችንን የሚያከብሩ አላህ ያርጋቸው። ዛሬ ከናንተ ጋር ፕሮግራም እንዲዘጋጅልኝ ሲነገረኝ ፍቃደኛ ሁኜ የተዘጋጀሁት ለትምህርቴ ብዬ አይደለም። ብዙ ትምህርቱን ሼክ አብዱል ፈታህ ኦሮምኛውን ዛሬ መጨረሻ ነው ያስቀኑኝ። የሱማማት ብን ኡሳለን ቂሷ ሲናገሩ ምናልባት ከመቶ ሁለቱ ነው የገባኝ። እርግጥ አረበኛውን የተወሰነ ነገር እያስታወስኩኝ ከናንተ ጋር ግን አብሬ ስከንፍ ነበረ። እንዲህ ያሉ ዑለማዎች ባሉበት የኔ መጥቶ ከናንተ ጋራ በደንብ በማትረዱት ቋንቋ ማደነጋገሩ ብዙ ፋይዳ እንደሌለው አውቃለሁ። ግን ወንድሞቼ፣ ያገሬ ልጆቼ አብዛኛው ልጆቼ ናችሁ። ምንድነው ነገሩ? ሽማግሌ የለም? ልጆች ወደ ሽማግሌ መውሰድ ትታችኋል ማለት ነው። መቼም እዚህ ያለው ሰው አብዛኛው የሚጠብቅ ነው ወይ የሚጠበቅ ነው ብዬ ነው። ይሄንን የመሰለ ማህበረሰብ ሳላየው መመለስ የለብኝም ብዬ ነው
ዛሬ እናንተ ጋር ማግኘት የፈለኩት። ወንድሜ ናሲር ግን ኡስታዝ ናሲር አይ የለም ሌላ እንደው ምን ዳስሰው ነገር አለኝ በዚህ ጉዳይ አንተን ካገኘን የሆነ ነገር ብታነሳ መቼም ለእንግዳ የእንግዳ ጉርሻውም ይጣፍጣል ይባላል እንጂ የአርሐሙ ኡመሃት አልሐበሻ የሐበሻ ማህፀኖች ዑለማዎችን አፍርተዋል። እንኳን ለልጆቻቸው አይደለም ለዓለም ተርፈዋል። የሐበሻ ልጆች መካን ሄደው ያስተማሩት የሐበሻ ልጆች ናቸው አይደሉም እንዴ? እነ ሼህ መሐመድ አሊ አደም የት ናቸው? እነ ዶክተር አብድ ሸኩር ከየት ነው የመጡት? እነ ሼህ መሐመድ አሚን ከየት ነው የሄዱት? ከዚሁ አይደል? ከኢትዮጵያ። እንደዚሁ በስደት በዚህ እኮ ተዳፍተው በእግራቸው ተባረው የአገር መንግስት ሲያባረራቸው ኬንያና መሰል አገሮች ዑለማዎቻችንን አስጠግታ ወደሚፈልጉበት አገር እንዲሄዱ ያደረገች አገር ናት። ለዚህ ሀገር ትውልድም በጣም ነው የማመሰግነው። ሹክረን ለኩም። በጣም ከመንግስት አንስቶ እስከ ተራ ተወላጅ የዚህ ሀገር ህዝብ ለኢትዮጵያውያን የሰጠውን ትልቅ ክብር፣ ከለላ፣ ወንድማዊ አመለካከት በጣም ነው የምናመሰግነው። አላህ ስብሓነሁ ወተዓላ ምንዳቸውን ይክፈላቸው። አላህ ኢስላምን በውስጣቸው አስገብቶ ዲንን ደግሞ ቢይዙ ምን ያህል ሊጠቅም እንደሚችል የዚህ ሀገርን ትውልድ በሰፊው አይቻለሁ፣ ሰምቻለሁ። እዚሁ እኛ ጉረቤት ላይ መኖር አልችሉ ብለው ወንዙን ሸገር ድልድዩን ሸገር ሲሉ በሰላም ኑረው እንደሄዱ እናውቃለን። ሼኽ አሊ ጅማ ማያውቃቸው አለ? ሼኽ አሊ ጅማ ከኢትዮጵያ ወደዚህ እንዴት እንደመጡ እኔ አውቃለሁ። የቅርብ ጓደኛቸው ነበርኩ በዛን ጊዜ። እዚህ ደርሰው ቢሰላም በራሓ አላ ኑረው ይኸው አልሐምዱሊላህ ችግሩ ሲወገድ ሰላም ሲፈጠር ወደ ሀገራቸው ተመልሰው ህዝባቸውን እያከበሩ እያገለገሉ ነው ያሉት። ታዲያ በስደት ላይ ወደ ኢትዮጵያ መመለስ የሚችሉም ሆነው ችግር ያለባቸውንም አላህ ችግራቸውን ፈቶ ወደዚያ አላህ ይመልስልን። በነገራችን ላይ እስላምና ፈተናዎች የተያያዙ ናቸው። እስላም ወነብሉኩም ቢሸር ወልኸይሪ ፊትና፣ በጥሩም ነገር ሆነ በመጥፎ ነገር እምንፈትናችሁ እንድታልፉና እንዳታልፉ ለማየት ነው። ሊየብልወኩም አዩኩም አሕሰኑ ዐመላ፣ ማንኛችሁ ነው ጥሩ ነገር የሚሰራው፣ ማን ነው መጥፎ የሚሰራው ብለን ልንፈትናችሁ ነው ሞትና ህይወትን ያመጣ ነው ይላል አላህ። ወለነብልወነኩም ቢሸይኢን ሚነል ኸውፊ ወልጁዕ ወነቅሲን ሚነል አምዋሊ ወልአንፉሲ ወሰመራት ወበሽሪ ሳቢሪን አለዚነ ኢዛ አሳበትሁም ሙሲባ ቃሉ ኢና ሊላሂ ወኢና ኢለይሂ ራጅዑን። ለነብልወነኩም ሁላችሁንም እንፈትናችኋለን ነው የሚለው አላህ። በምንድን ነው የሚፈትነን? መዓት የፈተና አይነቶችን ያመጣል አላህ። አንዱን በሀብት ይፈትነዋል። ሀብታም በማድረግ ባሪያውን አላህ ይፈትናል። ሌሎቹን ደግሞ በድህነት የመጨረሻ የዕለት ጉርስ የሚያጣበት የሚመስል ችግር አምጥተን እንፈትነዋለን። ሌላው ደግሞ ቤተሰቦቹን በሙሉ እንጨርስበትና ብቻውን እናስቀረዋለን። ሌላውን ደግሞ የተወለደበት የኖረበት የሚያፈቅራትን አገር አስትቼ የሚሰደድበትና ከሞቀ ቤቱ አውጥቼ አገር ለአገር አዞረዋለሁኝ። ሌላው ሰላም አሳጣዋለሁ። ሌላው ደግሞ በሽተኛ ይሆናል። ታዲያ ይሄ ሁሉ ፈተና የሚመጣ ከሆነ ማን ነው ነፃ የሚሆነው? ወበሽር ሳቢሪን፣ ታጋሾችን ብቻ አብስራቸው፣
ይቺ ፈተና ለምን መጣችብኝ ብሎ ወለም ዘለም የሚል ወጣ ወረድ የሚል አለፍ አግደም እያለ ከፍ ዝቅ እያለ የሚፍረከረክ ከሆነ የራሱ ጉዳይ። ከታገሱ ግን አብስራቸው አለ አላህ። እነማን ናቸው እነዚህ? ኢዛ አሳበቱም ሙሲበቱን ቃሉ ኢና ሊላሂ ወኢና ኢለይሂ ራጅዑን። አሁን ያነሳናቸውም ሆኑ ያልተነሱ ፈተናዎች ሲደርሱበት እኔ አስሉ የአላህ አይደለሁ እንዴ? እኔ እኮ የኔ ንብረት አይደለሁም የአላህ ንብረት ነኝ። ስለዚህ የምመለሰውም ወደሱ ነው። እሱ እንደፈለገው ሊያረገኝ የሚችል የግል ሀብቱ ነኝ ብለው ለሱ ዝቅ የሚሉ ናቸው ይላል አላህ። ወበሽር አሳቢሪን። ስለዚህ ፈተናዎች ለምን መጡ አይባልም። ፈተና ከማን ነው? ፈተና የሚያመጣው ማን ነው? የሚያሳምመው ማን ነው? የሚያደህየው ማን ነው? የሚያከብረውስ? ጤና የሚሰጠው? ስለዚህ ከሱ ነው የሚለመነው። ማንም ሰው የትኛውንም ሙሲባ እገሌ ቢሆን እንጂ እንዲህ በነበረ እንዲህ ባረገች እንዲህ ባደረገ በፍጹም አይባልም። ኢዛ አራደ ሸይአን አን የቁለ ለሁ ኩን ፈየኩን። አንድ ነገር ሊያረግ ሲፈልግ አላህ ሁን ይለዋል፣ መሆን ነው። ላ ራደ ሊቀዳኢሂ ወላ ሙዐቂበ ሊሑክሚህ። የእሱን ውሳኔ አንድም ይግባኝ የሚል ሰው የለም። የሰጠውን ውሳኔ በፍጹም የሚቃወም አንድም የለም። ያለው ነገር ይሆናል። ወኢዛ አረድና አን ኑህሊከ ቀርየተን አመርና ሙትረ ፊሃ ፈፈሰቁ ፊሃ ፈሐቀ ዐለይሃ አልቀውሉ ፈደመርናሃ ተድሚራ። ሰዎችን ልቀጣ ስፈልግ መሃላቸው አምባገነኖች እንዲተብቱ እንዲያስቸግሩ እንፈቅድላቸዋለን። እነሱ ደግሞ ስልጣን አገኘን መስሏቸው፣ ጉልበት አለን መስሏቸው፣ አቅም ያላቸው መስሏቸው ያምሱታል፣ አገሩን ህዝቡን ይቆሉታል። ከዚያ በኋላ እንዳሉ አፈር ድሜ እናበላቸዋለን አለ አላህ። አፈር ድሜ ያበላኮ እኛ ሀገር ኢትዮጵያ ውስጥ ስንት ጥጋበኛ ጠገበ፣ ደነፋ፣ ወረደ። እኛ እንኳን ከደረስንበት የደርግ መንግስት ሩቅ አይደለም። የኃይለ ሥላሴ መንግስት ቢሆን ሩቅ አይደለም። ትናንት የኢህአዴግ መንግስት ዑለማውን በየእስር ቤቱ ሲያሰቃይ የነበረውም የት እንደደረሰ አይተናል። ቢየዲሂል ሙልክ ቁል ላሁመ ማሊከል ሙልክ ቱእቲል ሙልከ መን ተሻእ ወተንዚዑል ሙልከ ሚመን ተሻእ ወቱዒዙ መን ተሻእ ወቱዚሉ መን ተሻእ ቢየዲከል ኸይሩ ኢነከ ዐላ ኩሊ ሸይኢን ቀዲር። ሁሉን ማድረግ የሚችለው ጌታ አላህ ነው። ስለዚህ አንተ ሙሲባ ሲደርስብህ ወደ እሱ ተመለስ። ظهر الفساد في البر والبحر بما كسبت أيدي الناس لمن ليذيقهم بعض الذي عملوا لعلهم يرجعون። ስለዚህ ፈተናዎች የትኛውም ፈተና በእያንዳንዳችን ማን እንዳለ ቆጥረን አንዘልቀውም። እሱ ያቀል አላህ። ወደ እሱ ስንመለስ ትልቅ አጅር እናገኛለን። ነቢዩ ዓለይሂ ሰላቱ ወሰላም እስቲ አንድ ጥያቄ ልጠይቃችሁ። እኔ ካልተነሳሁ አይሞቅልኝም ትምህርቴና ምድር ላይ አላህ በጣም የሚቀጣው ወዳጆቹን ነው ወይስ ጠላቶቹን? ጉድ። ይሄ ሼህ አብዱልፈታህ ነገር ነው እንግዲህ እዚያ ያደረሳቸው ማለት ነው። ብዙ ሰው ግን የሚያስበው እሺ ሰዎችስ ብንችል አቅም ቢኖረን በጣም የምንቀጣው የምናሰቃየው ማንን ነው? ምናችንን?
ጠላታችን። አላህ ግን እዚህ ዱንያ ላይ የሚቀጣው አሸዱ ናሲ በላአን በፈተና በጣም የሚከብድባቸው እንዴ ይሄንንማ ሰው አይችለው፣ ይሄንንማ ሰማይ ጋራ አይችለው፣ ይሄንንማ በፍጹም መሬት አትችለውም የምንለው ቅጣት የሚቀጣው ነብይ ነው ዱንያ ላይ። ለምን? ሊየብሉወኩም አዩኩም አሕሰኑ ዐመላ አሸዱ ናሲ አሉ ደግሞ ነቢ ዓለይሂ ሰላቱ ወሰላም አሸዱ ናሲ በላአን አልአንቢያ ثم الأمثل فالأمثل ወደ ታች ነው የሚወርደው። ሙሳ ዓለይሂ ሰላም ምን አይነት ፈተና ደረሰባቸው ይላሉ። ፊርዓውን ከመሬት ውስጥ ካሉ አረመኔዎች የመጨረሻ የክፉ ምሳሌ ፊርዓውን ነው። ነቢዩ ዓለይሂ ሰላቱ ወሰላም አቡ ጀህልን የሞተለት هذا كان فرعون هذه الأمة ይሄ እኮ የዚህ ኡማ ፊርዓውን ነበር አሉ። ፊርዓውን ማለት የመጨረሻ የክፉዎች ተምሳሌት ነው። ሙሳ ዓለይሂ ሰላም የተላኩት ለዚህ ሰውዬ ነው። የአላህን መልእክት ለማድረስ ታገሉ፣ ሞከሩ፣ አልተቻለም። አንተ ማለት እኮ ትናንትኛ ቤት ተጠግተህ ያደክነህ፣ አንተ ማለት እኮ እንዲህ ነህ ያላላቸው ነገር የለም። መጨረሻ ውጣ ተባሉና እሱ ጋር መኖር የለብህም፣ እሱ ጋርም የምንሰራው አጀንዳ አለን አለ አላህ። ሙሳ ህዝቦችህን ይዘው ውጣ ተብለው ተደብቀው ወጥተው ፊት ለፊታቸው ቀይ ባህር ላይ ገቡ። ቀይ ባህር በየት ይከዳል እንግዲህ እንዳሁኑ መርከቦቹ ምናምኖቹ እንደልብ የሉም፣ ዝግት። ከኋላ ደግሞ ፊርዓውን ሰማሁ አለና ተከታትሎ ይዞ ሊገላቸው ሊፈጫቸው ተከትሎ ደረሰ። ከኋላቸው ፊርዓውን መጣ፣ ከፊት ለፊታቸው ቀይ ባህር አለ። አብረው ያመኑት ሰዎች ምን አሉ? ያንተ ነፃ ማውጣት በቀረብን አሏቸው። ሙሳን እኮ ነው፣ አማኞቹ ካፊሮች አይደሉም። ኢና ለሙድረኩን አየው ቁርአን እንዴት አድርጎ እኛ አልቆልናል ማለት እኮ ነው። በቃ ተያዝን እኮ። እዚህ ቀይ ባህር አለ፣ ውሃ አለ። መቼም አይናችን እያየ ባህር አንገባም። ከዚህ ከኋላ ደግሞ ይሄ አረመኔ መንግስት መጥቷል። ኢና ለሙድረኩ በቃ ያለቀ ነገር ነው አሉ። ሙሳ ምን አሉ? ከላ ማለት በአረበኛ ተው ማለት ብቻ አይደለም፣ ዝም በል እሻ አፍክን ዝጋ ማለት ነው። አፋችሁን ዝጉ። እንዴ ምን ሊሉ ነው ደግሞ? አሁን ምን አለ? ምን መፍትሄ አለው? ያ ሙሳ ኢነ መዕያ ረቢ ሰየህዲኒ። አየህ የሙሳ ጥንካሬ፣ የሙሳ ጀግንነት፣ ለኻሊቃቸው ምን ያህል ጠንካራ እንደነበሩ። ኢነ መዕያ ረቢ ሰየህዲኒ። እንዴ አሁን እኔ እዚያ ቦታ በሆን ሐታ ይህን ቁርአን ከሰማሁ በኋላ ይህን ቂሷ ከሰማሁ በኋላ እንዲህ ያለ ጭንቀት ውስጥ ብገባ እውነት አልርበተበትም? አማ ሙሳ ዓለይሂ ሰላም ከላ ውሸት፣ ኢነ መዕያ ረቢ ውጣ ያለኝ እሱ እኮ ነው። ወምዱ ሐይሱ ቱእመሩን ወላ የልተፊት ሚንኩም አሐዱን፣ አንድም ዘወር እንዳትል ብሎኝ የመጣሁን ታዝዤ ነው። ከዚያ በኋላ አላህ ሙሳ ትእዛዙን ወይም ኃላፊነታቸውን ሲወጡ ምን መፍትሄ አመጣ አላህ? ሙሳ አንድሪብ ቢዐሳከ አልባሕር፣ ባህሩን ምታው። ባህር ቢመታ እስቲ ሂድና ቀይ ባህርን በዱላ ጨፍጭፍ አንተ
የዓለም ህዝብ ተሰብስቦ በዱላ ቢመታው ቀይ ባህር ይከፈታል? لكن إذا أمر الله عز وجل الله كلا يسياززو أن اضرب بعصاك البحر فانفلق فكان كل فرق كالطود العظيم. الله باروتشون كتن بلاي كعقم بلاي يهون فتنا يفتناቸዋል። قدم شيخ أيوب ማን ነው መጀመሪያ አካባቢ ማን ነው ስለ ኢብራሂም ያወራው ማን ነው? ስለ ኢብራሂም ሼክ አዩብ ስለ ኢብራሂም ሲያወሩ ነበር። የዛሬው ቀን ከኢብራሂም ጋር ስለሚያያዝ እረሳቸው ጋር የማይያዝ ምን አለ? የኔም ርዕስ የፈተናው ርዕስ ከኢብራሂም ጋር ይያያዛል። እናቶችም አባቶችም ልጅህን ለአላህ ብለህ እረድ ብትባሉ ታረጉታላችሁ? የወለድከውን ልጅ ያውም ብቸኛውን በስንት መከራ የመጣውን ልጅ ቢላዋ አንስተህ ገዝግዘው ብትባል ታረጋለህ? እስቲ የሚያረግ ሰው ማን ነው? እኔ እንዲሁ አይበለኝ እንጂ እኔ ያረገው ነበር የሚል አለ በእጁ? አያርገው፣ አናረገው። ኢብራሂምን አላህ ልጅህን እረድ ብሎ በህልም አሳይቷቸው ኢብራሂም ያ ቡነይ አሉ ልጄ ሆይ ይወዱታል። ኢኒ አራ ፊል መናሚ አኒ አዝበሑክ ፈንዙር ማዛ ተራ። ልጄ ትእዛዝ መጣ ከአላህ ምን የሚል አባቴ ምን የሚል ትእዛዝ? ኧረ እንደው ጉድ ነው፣ አንተን ረድ እያለኝ ነው። የዘንድሮ ልጅ የሰብአዊ መብት ልጅ እንኳን ረደው አይደለም ሐሽሽ አጠጣ ስትለው እንኳን መብቴ ነው የሚለው አይደል? إسماعيل عليه وعلى نبينا وسائر الأنبياء أفضل الصلاة وأزكى التسليم من قالوا على عندي الله أو يا أبت افعل ما تؤمر ستجدني إن شاء الله من إيش؟ من الساخطين من الصابرين. أباي الله يالهن فسم الله يردኝ እኔም ከታጋሾች ሁኜ ነው የምታገኘኝ ዓለም ፈራገጥም ማለታቸው ነው ይሉናል ሸኾቻችን። በጣም ይሄንን ሲያሳምሩት ምን ይላሉ? እንደ በግ አላስቸግርህም፣ እንደ ዶሮ አልንደፋደፍም፣ ለጥ ብዬ ነው አንገቴን ሰጥቼ እምታረደው ማለታቸው ነው። አየሰብ ልጅ የሚፈተነው አንዳንዱ እኮ ከኢትዮጵያ የሆነ ነገር ምናምን ተበላሽቶበት እዚህ ሲመጣ ፈተና ላይ ነው ያለሁት ይላል። ምን ሆነ ተፈተንክ? ምን ሆነ የጎደለው ንገረኝ። እኛ ኢህአዴግ አሰደደን፣ ሲያሳድደን ሳዑዲ ሄደን ያስ አንዴው የተሻለ ኑሮ ኖር። የቱ ላይ ነው ሙስሊሙ ተፈተንኩ ታዘድኩ የሚለው? ኢብራሂም ልጅ ይረድ ተው። እንደው ወንዶች በተለይ ወንዶች አንድ ጥያቄ ልጠይቃችሁ። የሰው ልጅ የመጨረሻ ፈተና ተፈተነ ማለት ሚስቱን እሱን ከሷ አጠገብ ወስዶ ጓዳ ውስጥ አስገብቶ ሊደፍራት የሚል ጠላት ነው። የመጨረሻ ወንዱን ደፈረው ምንለው አይደል? አንዳችን አላህ አይፈትነን በዚህ ሚስቱን በግልጽ ሊደፍራት ነው። እንዲያውም ባልነኝ እንዳትል ባልነኝ ካልክ ይገላሃል ተብሎ ኢብራሂም እንግዲህ ምን እናደርጋለን እህቴ ናት እላለሁ አንቺም ወንድሜ ነው በይ ብለው ፊርዓውን ወዳለበት በጊዜው ፊርዓውን ማለት እኮ ለአረመኔው ሁሉ ስም ነው። በኢብራሂም ጊዜም የነበረው የግብጽ መሪ ፊርዓውን ነበር የሚባለው። እዚያ ጋር ይዘዋት ገቡ። እስቲ ራሳችሁን እንደ ወንድ አስታውሱት።
ሚስትህን ይዟት አንድ ወንድ ጓዳ ገባ። አላህ አይፈትነን። ከአቅማችን በላይ የሚሆን ነገር አምጥቶ አላህ አይፈትነን። ፈተና የሚባልን ነገር አላህ ያንሳልን። ፈተናዎችን በጣም በቀላሉ የማለፍ አቅም የሌለን ብዙዎች ነንና ፈተናዎችን ያንሳልን። ከዓለም ላይ ፈተናውን አላህ ያንሳልን። እንኳንስ ሙስሊሞች የሰው ዘሮች በሙሉ ከፈተና ነፃ የሚሆኑበትን አላህ ያመቻችልን። እኔ ለፈተናዎች ትንሽ መድኃኒት ይሆናሉ ብዬ ያሰብኳቸውን ወንድሜ እንደዚህ ይህንን ፕሮግራም እንፈልጋለን ሲለኝ ለፈተና ይጠቅማሉ ምን ቢደረግ ይሻላል? ብዙ ሰው በፈተና ይፍረከረካልና እንዲያው ፈተናውን ለመቋቋም ምን ቢደረግ ነው ብለን ብናስብ ትልቅ ነገር ነው ብዬ አስባለሁ። ብዙዎች የፈተና አይነቶች ቅድም እንዳልናቸው ብዙ ናቸው። እንዲያው ለመቋቋም ግን የሚጠቅሙት በዋነኝነት ቀደርን ማመን ነው። ቀደርን መቀበል በጣም ይጠቅማል። ይህንን አንሳልኝ። በተለይ እህቶቼ፣ ሴቶች እህቶቼ፣ ልጆቼ በጣም አደራምላችሁ የተለያዩ ፈተናዎች ሲመጣ ባል ሲሞት፣ ባል ሲለይ፣ ልጅ ሲሞት፣ ልጅ ሲለይ፣ ሌሎችም ከቤተሰብ ስትለዩ ሌላ ነገሮች ወይ ፕሮሰሳችሁ ሲረዝም የተለያዩ ውስብስብ ሲልባችሁ አላህን እንዳታማርሩ አደራ። አላህን እንዳታማርሩ። ለሁ ሕክማ እናንተን አስቀርቶ ሌላውን ፕሮግራም ሲያሳካ እናንተን ጠልቷችሁ እነዚያን ወዷቸው ማለት እንዳልሆነ በግልጽ ልታውቁ ይገባል። ዱንያን አላህ የሚሰጠው ለሚወደውም ለሚጠላውም ነው። አኺራን ብቻ ነው ለሚወደው መርጦ የሚሰጠው። ስለዚህ ይህንን እድል ለምን ከለከለኝ ብላችሁ ከአላህ ስብሓንሁ ወተዓላ ጋር እንዳትጣሉ። ለዚህ ዋናው የሚጠቅመው ቀደርን ማመንና የነቢዩን ዓለይሂ ሰላቱ ወሰላም ፈለግ መከታተል ይጠቅማል። ነቢዩ ዓለይሂ ሰላቱ ወሰላም የትኛውንም ነገር ከአላህ ቀደር ጋር እንዳይጋጭባቸው በጣም ጥንቃቄ ያደርጉ ነበር። እንደ ነቢዩ የተፈተነ ማንም የለም። ነቢዩ ዓለይሂ ሰላቱ ወሰላም በጉረቤት፣ ነቢዩ ዓለይሂ ሰላቱ ወሰላም በዘመድ፣ ነቢዩ ዓለይሂ ሰላቱ ወሰላም በወዳጅ ተሰቃይተዋል። አጎታቸው ከጠላቶች ሁሉ ዋና ከሚባሉት አንድ ቁጥር ላይ ከሚመደቡት ሰዎች የአባታቸው ወንድም ነበር። ቁርአን እስከሚወርድበት ሱረቱ ለሀብ፣ ሱረቱ አቡ ለሀብ ተብሎ የሚሰየመው ተበት የዳ አቢ ለሀብ የተባለው የሳቸው አጎት ነው። በዲን ላይ የሚመጡ ፈተናዎች በጣም ከባድ ናቸው። በሌላ ሰው ዘመድ ያልሆነ ቢጣላህ ምንም አይደለም፣ ዘመዶችህ አብረው ይቆማሉ። ግን ዘመድህ ዲንህን ሲጠላብህ ፈተና ነው። አንዳንዶቹ ኒቃብ ለምን ለበሽ ብለው ዙሪያውን ያለው ቤተሰብ ሊጠምዳት ይችላል። አንደኛው ተውሂድ ለምን ያስ አከርክ ለምን እንዲሆን አብረኛ ጋር ለምን አሸሸ ገዳሚ አትልም ብለው ሊጠምዱህ ይችላሉ። ፈተና ነው። አንተ ብቻ አይደለም። ነብዩ አለይሂ ሰላቱ ወሰላምም አልይ ኢብኑ አቢ ጣሊብም ዑመር ኢብኑ አልኸጣብም ሌሎችም ያለፉበት ፈተና ነው። ስለዚህ በዚህ በፈተና ዓለም ማስታወስ አርአያ የሆኑትን ሰዎች ማስታወስ ያስፈልጋል። ቁርአን ምን ይላል? ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ፣ እኔን የሚወድ ሰው ካለ አላህ ስብሓነሁ ወተዓላ እኔን የምትወዱ ከሆናችሁ ሙሐመድን ተከተሉ ብሏችኋል ብለህ አስተምር ይላቸዋል አላህ። ነቢዩን ዓለይሂ ሰላቱ ወሰላም መከተል ማለት አላህ የወሰነባቸውን መርሐባ ብሎ መቀበል፣
ያዘዛቸውን አሚን ብሎ መስራት፣ የደረሰባቸውን እሺ ብሎ መቀበል ነው። ሁለተኛው እንደው ለዚህ ይጠቅማል ብዬ ከማስባቸው አንዱ ዱዓ ያስፈልጋል። ሁል ጊዜ የሰው ልጆች አላህን ሱብሓነሁ ወተዓላ እንዲታረቃቸው ከፈለጉ እጃቸውን ወደ እሱ መዘርጋት አለባቸው። ወደ አላህ የተነሳ እጅ እስቲ እጃችሁን አንሱ አንድ ጊዜ። አያችሁት? ይሄ እጅ ተወጥቶ በቀላሉ አይመለስም። ጀዛኩሙላህ ኸይር። አላህ ይቀበለን። ያ ረቢ ሐጃችንን አላህ ያውጣልን። ያ ረቢ ልቅሷችንን ተቀበለን። ከዚህ በኋላ የሙስሊሙ ስደት፣ ችግር፣ ጭንቀት የመጨረሻ ነው ያስብለው አላህ። ሁሉም ከሚወደው ከሚፈቅደው ከሚፈልገው ጋር አላህ ያገናኘው። ሐጃችንን አላህ ያውጣልን። ማመልከቻዎች ዛሬ ይታዩ፣ ዛሬ ይፈጸሙ፣ ዛሬ ይወሰኑ። ከነገ ጀምሮ ፈረጃ ይታወጅ። ምን ያስፈልገናል ለጽናት? ዱዓ። እንዴ ሰው አሁን ሻህ አብዱልፈታህ ጉዳይን የሚወስኑ ቢሆኑ፣ አጠገቤ እንደዚህ ቢሆኑልኝ፣ እንደዚህ ቢወዱኝ፣ እንደዚህ ብንቀራረብ ሐጃዬ እኮ የወጣ ያህል ነው አይደል ማስበው። ያንተ ጉዳይ ሻህ አብዱልፈታህ ጋር ነው ብባል ይከፋኛል፣ ይጨንቀኛል፣ ይቸግረኛል። ፈማ ባሉክ ከሻህ አብዱልፈታህ የበለጠ አቅም ያለው ማድረግ የሚችል ከሻህ አብዱልፈታህ ለኔ የሚቀርብ ማን ነው? እሱ አሁን ሻህ አብዱልፈታህና እኔና እሳቸው መካከል ምንም የለም አይደል? ግን ማን አለ? አላህ። ለሱ እጅህን አንሳ ታዲያ። ምንም በሙስና በምናምን የማይታለል ጌታ አላህ ምን እንዳለ ታውቃላችሁ? ነቢ ዓለይሂ ሰላቱ ወሰላም ባሪያዎቼ እጆቻቸውን ሁለት እጃቸውን አንስተው ባዶ መመለስ ያሳፍረኛል። ያ ሰላም። ስለዚህ ዱዓ እናድርግ። ዱዓ በየቤታችሁ በየግላችሁ ቁጭ ብላችሁ የዱዓን ነገር አትርሱ፣ እንትን አትበሉ። ሌላው ለጽናት ለተለያዩ ፊትናዎች ለመቋቋም የሚረዳችሁ ትልቁ ጥሩ ጓደኛ ምረጡ። መልካም ጓደኛ ይኑራችሁ። መልካም ጓደኛ ያለው ሰው ያጽናናዋል። አጅር አለው እኮ ይለዋል። አብሽር አትፍራ ይለዋል ምናምን። አለበለዚያ የብድ ድንጋይ ቀባይ የሆነ ጓደኛ ይዘህ አንተ አንዱን ስታነሳ እሱ 10 እያነሳ የሚያሳብድህ ጓደኛ አትያዝ። ነቢ ዓለይሂ ሰላቱ ወሰላም ምን ብለዋል ይባላል? አልመርኡ ዓላ ዲኒ ኸሊሊህ ፈልየንዙር አሐዱኩም መን ዩኻሊል። ማንም ሰው ዲኑን ለማወቅ ከፈለግ ጓደኛውን ይመስላል። ስለዚህ ሻህ አብዱልፈታህን ለታውቅ ከፈለግ የሻህ አብዱልፈታህ ጓደኛ ማን ነው ብለህ ጠይቅ። ቁል ሊመን ሳሒቡክ አቁል ለክ መን አንት። አንተን ማንነት እንድነግርህ ከፈለግ ንገረኝ ጓደኞችህን። በጣም ወሳኝ ነገር በጣም ትልቁ እሱ ነው። ሌላው አላህን ሐጃዬን አውጣልኝ ብቻ ሳይሆን ፈተና ላይም ጽናቱን ስጠኝ ብለህ ለምን። እንዴ ሰቢትኒ ዓላ ዲኒክ። አረ ያ አላህ አረ ጽናቱን ስጠኝ፣ አረ እንዳልንቀጠቀጥ፣ እንዳልወዘወዝ፣ እንዳልለቅ፣ እንዳልፍረከረክ ብለህ ልትለምን ይገባሃል። ነቢ ዓለይሂ ሰላቱ ወሰላም ያ ሙሰሪፈል ቁሉብ ሰርፍ ቀልቢ ዓላ ዲኒክ። ልቦችን እንደፈለክ የምትቀያይረው አላህ አረ ልቤን ዲንህ ላይ አጽናልኝ ይሉት ነበር አላህን። ሌላው እንደው ምንም ይሁን ምን ልናቀው የሚገባ ሁል ጊዜ አላህን መፍራት ያስፈልገናል።
እኛ ያልነው ብቻ ካልሆነ አላህ ለተጣላን መስሎን ራሳችንን ልናሞኝ አይገባንም። ያ አዩሃ الذين آمنوا إن تتقوا الله አማኞች ሆይ በእኔ የምታምኑ ሁሉ እኔን ከፈራችሁ يجعل لكم فرقانا ብይን ያሰጥላችኋል። አላህ ውሳኔ እንዲሰጥ ትፈልጋለህ? ጉዳይህ እየተጉላላ ነው፣ ቢዛህ ዘግይቷል፣ ጉዳይህ አልታየም፣ ፋይልህ ተጉላልቷል። ኢተቂላህ ይሆናል አይሆንም ውሳኔውን እሱ ያሰጣል፣ የሚበጀውን ነገር ያደርጋል። ተቅወላህ ወልዓመል ሷሊህ በጣም ወሳኝ ነው። ሌላው አትኻለፉ። ባልየው አንድ ሐሳብ፣ ሚስትየዋ ሌላ ሐሳብ፣ አንዷ ምንድነው ኮሪያ እንሂድ፣ ሌላዋ ቻይና እንሂድ፣ ሌላው ካናዳ እንሂድ፣ ሌላው አሜሪካ እንሂድ። አትኻለፉ፣ አንድ ሁኑ። ሐዲዱ እንዴ የሁለታችሁን ዱዓ ቢያደርግስ አንዷ አሜሪካን የሱ ዘመዶች ስላሉ እሷ ደግሞ ካናዳ ዘመዶቿ ስላሉ፣ እሺ አንቺም ካናዳ ብለሻል ካናዳ፣ አንተም አሜሪካን ብለሃል አሜሪካ፣ ቢወስዳችሁስ አልተጎዳችሁም? ደሞ እዚያ ሄዳችሁ ሰብስበን ልትሉት ነው? እተሂዱ ተስማሙ፣ ተግባቡ። የሆነ ጥሩ ነገር ለመስራት ራሱ ሹራ አድርጉ። ሹራ ላይ መጨረሻው ውሳኔ የእናንተ ውሳኔ ነው የሚሆነው። ሌላው አንዳንዱ ሶላት እንትን አይመቸውም፣ ዱዓ ጊዜ የለውም። ቢያንስ ሶላት ስትሰግድ ፈርድ ስትሰግድ እንኳን በኹሹዕ ስገድ። በኹሹዕ ስትሰግድ እዚያው ውስጥ ሐጃህን አስታውሰው። ብዙ ጊዜ ሙስሊሞች ዱዓ የሚያረጉበት አጠር ያለ ግን ሁሉን ያካተተ ዱዓ ምንድን ነው? ማን ነው? ረበና አቲና ፊ ዱንያ በሶላት ውስጥ ብንቀራው ያበላሽብናል? አያበላሽም አይደል? ግን የቢዛ ነገር ፊ ዱንያ ሐሰነተን ውስጥ አይካተትም? አይካተትም? ይካተታል ብለዋል። እኔ አይደለሁም አሁን ከአዲስ አበባ ወይ በአፍሪካ ቲቪ በምን አይደለም ፈትዋ ያልኩት፣ እዚህው ኬንያ ፊት ለፊታችሁ ቁጭ ብዬ ረበና አቲና ፊ ዱንያ ሐሰና ማለት ኸይሬ ከሆነ ቢዛውን አምጣልኝ የሚለው ጥያቄ ሐሰነተን ውስጥ ይገባል። ይህን እንዱ አታረግም ታዲያ? ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰና ወቂና አዛበናር። ፈተናዎችን፣ ችግሮችን፣ ጭንቆችን ላለማስታወስ አክሲሩ ሚን ዚክሪላህ ዐዘ ወጀል። የአላህን ዚክር አስታውሱ። አላህን ሁል ጊዜ አንሱ። ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ ረበና ኢነና ዘለምና አንፉሰና። ስለዚህ መቼ ነው የምታስታውሰው? የዚህን ዱዓ እያስታወስክ ሐጃ ወጣለ ጥር ይላል ሞባይሉ። ምንድን ነው? በቃ ተዘጋጅ ተብለሃል። አማ ቁጭ ብለህ ብቻህን ማውራት ከጀመርክ እስቲ ጨርሰው ወሬህን ነው የሚለዙ። ሌላው በጣም ፈተና ነገር አለ። ወንድሜ ሼኽ ናስር እንደው የዲን ፈተናዎችንና እንዴት መቋቋም እንዳለብን ሲለኝ ትዝ ያለኝ የመጀመሪያው ሰዎች አላህ የሚወደውን ነገር ሳይሰሩ የሚከለክለውን ነገር ሳይከለከሉ እነሱ የሚወዱት ነገር እንዲሆንላቸው ያስባሉ። የሉም እንደዚህ የሚያደርጉ? ሶላት ሳይሰግዱ አላህ ሐጃቸውን እንዲያወጣላቸው የሚጠብቁ የሉም? አሉ። አጅነቢ ወንድና ሴት አብረው እየተጋፉ ያክስት ያጎት ልጅ ነን በሚል የአካባቢ ልጆች ነን በሚል በአንድ ቤት እየታመሱ ከዚያም ያለፈ ያላየነውን አንልም እንጂ የሚታማውን እያደረጉ የሚታሙትን ግን አላህ እኮ ይህንን ቢዛ አቆየብን የሚሉ የሉም? አሉ። የሉም? እነሱ የፈለጉት ሊሆን አላህ ያዘዘው ላይሆን ነው።
አላህ ሐሊም ስለሆነ እንጂ የኛን ክፋት ቢያይማ ውሃ እንኳን አንዲት ጉንጭ ውሃ አይሰጠንም ነበር። ነቢዩ ዓለይሂ ሰላቱ ወሰላም ይሄ በኩፍር በፊስቅ በማዕሲያ የሚሄደውን ሰው አላህ ረሒም ባይሆን ኑሮ አንዲት እንቅልፍ እንኳን የአንዲት ደቂቃ እንቅልፍ አይሰጠውም ነበር። ስለዚህ አምር ቢልማዕሩፍ ነህይ ዐኒል ሙንከር ያ መሻይኽ ያ ሼኽ ናሲር አምር ቢልማዕሩፍ ነህይ ዐኒል ሙንከር ሊኖር ይገባል። ስደተኛውም ላይ ስደተኛውም ላይ እንዴ ስደተኛው ከሀገር ወጣ እንጂ ከዲን ወጣ እንዴ ጎበዝ? አንዳንዱ እኮ ስደት ይመቸዋል። ማን ያውቃል ቀለዋጭ አላማራ ሲተርት። ስደት የሚሄደው ሽማግሌ ነው ወጣት ነው? ወጣት ነው አይደል? ወጣት ለምን ይመቸዋል መሰለ? አገር ላይ ከተቀመጠ አባትየው ይቆጣል፣ እናት ታኮርፋለች፣ ወንድም ይመክራል፣ የሰፈር ሼኽ ይቆጣል ምናምን። ስደት ይመጣል፣ ጫካ ይገባል። ናይሮቢ የሚባል ጫካ አንድ እንኳን ይሄ ሐራም ነው ይሄ ሐላል ነው የሚለው የለም። ነው አይደለም? የብዙ ሰው ልጆች እዚህ መጥተው አልተበላሹም? ሚስጥር አወክ። እኔ እኮ ቁጭ ብዬ ቴሌቪዥን ላይ ቁጭ ብዬ ቲክቶክ ላይ የሚመጣልኝ የእናንተው መሰሎች ወሬ እኮ ነው። የብዙ ሰዎች ብዙ ዳዒዎች ብዙ ሙጠወዕ ናቸው ተብለው የነበሩ ብዙ ኒቃቢስት ናቸው እነዚህ መላኢካ ናቸው የተባሉ ሲሰደዱ ከእናት ከአባታቸው ቤት ሲወጡ ነፃ ከዲን የለቀቁ ሑር የተባሉ የሚመስሉ ማዕት አሉ። ደግሞ ሐጃቸውን ይጠብቃሉ። ከማን? ከአላህ። አላህ አያይም እንዴ? አንዳንዱ እኮ እናቱ ካላየች አላህ የማያይ የሚመስለው ሰው አለ። የእሱ አባት ስለሌለ አላህ የማይቆጣጠረው ይመስለዋል። ወላሂ ያይሃል፣ ወላሂ እያየን ነው፣ እያየሽ ነው፣ እያየህ ነው። ስለዚህ ሐጃህ እንዲወጣልህ ትፈልጋለህ? አላህን ስብሓነሁ ወተዓላ ፍራ። አላህን ስብሓነሁ ወተዓላ ተጠንቀቁት። ላ የእኹዙኩም ዐላ ጊራ እንዲያውም ላ የፍضሐነና እንዳያጋልጠን አላህን እንጠብቅ። እኔ የምለው ይሄ ሶላት እንዴት ነው? ከም 5 ደቂቃ ይሄ ያለ ነው። አቁም ለማለት 5 ደቂቃ ነው የሚሰጠው። እኔ ያውቃለሁ 5 ደቂቃ ለምንም እንደማይሆነኝ። ለማንኛውም ትልቁ አደራችሁ ከእናት ከአባት ስለተለያችሁ ከአላህ ራቃችሁ ማለት አይደለም። እንዲያውም ኃላፊነቱ ይከብዳል። እዚያማ እያለህ አባት ይቆጣሃል፣ እናትህ ትመክርሃለች፣ ወንድምህ እህትህ ያስታውሳል። አሁን ግን ብቻህን ነው ያለው። ላኪን አላህ ሙራቂቡክ። ሌላው ሐጃችሁ እንዲወጣ ትፈልጋላችሁ? እስቲ አዎ በሉ። እስቲ እጃችሁን አንሱ። ሐጃችሁ እንዲወጣ የምትፈልጉ ሰዎች طيب እጃችሁን ለኸይር ዘርጉ። ልጃችሁን ለኸይር ዘርጉ። ሳትሰጡ ገንዘባችሁንም ንብረታችሁንም ጉልበታችሁንም ይዛችሁ አላህ እንዲሰራላችሁ አትፈልጉ። አላህ ያረጋል ማረጉን እናውቃለን። ነቢዩላህ ኢብራሂም ወርዙቅ አህለሁ መን አመነ ሚንሁም አሉ። አማኞችን ምግብ እንዳትከለክላቸው ሲሉት እሱ ምን አላቸው? ወመን ከፈር፣ ኧረ ካፊሩንም አበላለሁ። ላኪን ثم اضطره الى عذاب النار وبئس المصير። አንዳንዶቹ እንደ ልባቸው ዕፍሪት እንደ ሰይጣን ዓለምን ሲያምሱ የነበሩ ሐጃቸው ወጥቶ ቢዛቸው ሲመጣ ታያላቸው። ይኸው እነሱን እንደዚህ ያረግ ሊየብሉወሁም አዩሁም አሕሰኑ ዐመላ ወዷቸው አይደለም። ስለዚህ ለዲንም በደንብ መስራት ያስፈልጋል። የነቢያቶችን ታሪክ አልደግመውም። በተለይ የሶስቱን ነቢያት ስደት ከፈለጋችሁ የስደት ታሪክ፣ የፈተና ታሪክ የኢብራሂምን ታሪክ ካስከበ እና ሀጀር ብቻዋን
ሴቶቹ ዘመድ መካከል ጓደኛ መካከል ለምን ሀጀር ሜዳ ላይ እኮ ነው ህፃን ልጅ ጋር ተጥላ የተሄደችው። እሷም እንደናንተ እኮ ሴት ናት። ግን ታሪካዊ ህይወትን ለውጣ የሄደች ሴት። የነቢያቶችን ታሪክ ማዋጣት ያስፈልጋል። ነቢያቶችን አርአያ ማድረግ ሁል ጊዜ ከአላህ ጋራ ቅንጣት ያህል ልንጠራጠር አይገባንም። ብዙ ጊዜ የጀነትን ምንዳውን ማስታወስ ይጠቅማል። ነብዩ አለይሂ ሰላቱ ወሰላም እንኳን ኬንያ ድረስ ከቤተሰብ ተለይቶ መፈተን አይደለም እሾህ እንኳን እግር ላይ ስትሄድ የሚወጋህ እሾህ እንኳን ከአላህ ዘንድ ወንጀል ያሰርዛል ተብሏል። ስለዚህ የሚያጋጥምህ ችግር ሁሉ ለአላህ ብለህ ከታገስ ማጠቢያ ነው፣ ንጽህና ነው፣ ጽዳት ነው። ይህንን ሁሉ እያስታወሱ መሰበር ያስፈልጋል። እንዲያው ሰዓት ቢኖረኝ ብቀጥል ደስ ይለኝ ነበር። ቋንቋዬን ያው እሸክከዋለሁ። ምን ያህል እንደተረዳችሁኝ አላቅም። ግን የነገሮች መደጋገም፣ መብዛት፣ መደራረብ ፋይዳ የላቸውም። አላህ በሰማነው የምንሰራበት እኔም ባወራሁት በተናገርኩት እናንተም በሰማችሁት በነየታችሁት ሐታ ቋንቋዬን ያልተረዳችሁት ኸይር እንዳልኩኝ ተስፋ አርጋችሁ ሁላችንም እዚህ ቦታ ላይ የተሰበሰብነውን በዱንያም ከዚህ በኋላ ፈተና የሚባል በቃችሁ ብሎ አኼራ ደግሞ ከነቢዩ ጋር አለይሂ ሰላቱ ወሰላም ፊል ፊርደውሲል አዕላ እንዲህ ስብሰባ እዚያች መስጂድ ላይ የተሰባሰባችሁ ተብለን እንዲህ እንደተዋደድ እንደተፋቀርነ አንድ ላይ مع النبيين والصديقين والشهداء والصالحين ከተባሉት ሰዎች ጋር አላህ ያድርገን። አላህ እንባችንን ይጥረግልን፣ ኑሯችንን ያመቻችልን፣ አኼራችንንም ዱንያችንንም አላህ ያሳምርልን። ያ ረቢ ፈተና ከዚህ በኋላ በቃችሁ ይበለን። ነበረ ብለን የምናወራ እንጂ ደረሰብን የማንል ሰዎች አላህ ያድርገን። ጥሩ ልጆች አላህ ይስጠን። ያገባችሁ ጥሩ ልጆች ሰጥቷችሁ ወልዳችሁ አሳድጋችሁ እምትደሰቱ ምንደሰት አላህ ያድርገን። ያላገባችሁ ጥሩ ትዳር ሰጥቷችሁ ጥሩ ኡማ ጥሩ ቤተሰብ አሳድጋችሁ አላህ ዘንዳ በነብዩ የምትመሰገኑ አላህ ያድርጋችሁ። ጀዛኩሙላህ ኸይር። ሹክራን ጀዚለን። በጣም ነው የማመሰግነው። በጣም ነው የምወዳችሁ። ኢትዮጵያ በጣም ተወዳችኋለች። ዑለማዎቹ ይናፍቋችኋል። እንደኔ እዚህ መጥተው ቢያዋችሁ ደግሞ የበለጠ እንደሚወዷችሁ እርግጠኛ ሁኜ ነግራችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።